ሃይ እንዴት ናችሁ? እንኳን ወደዚህ ቻናል በድጋሚ መጣችሁ። እኔ ለማታውቁኝ ሚካኤል እባላለሁ። በዛሬ ቪዲዮአችን ኤኒክሌክስ ፈተናን ተፈትናችሁ እንዴት አሜሪካን ሀገር ሄዳችሁ ሬጅስተር ነርስ መሆን እንደምትችሉ ወይም ደግሞ ፕራክቲካል ነርስ እንዴት መሆን እንደምትችሉ በዚህ ቪዲዮ ዛሬ አስቃኛችኋለሁ። ኤኒክሌክስ ፈተና ምንድን ነው? እንዴት ነው ስቴፖቹ መከተል ያለብን? ስቴፖቹ ምን ይመስላሉ? ከዛ ደግሞ ኤኒክሌክስ ፈተና ተፈትናን አሜሪካ ከገባን በኋላ ምን አይነት ጥቅሞች አሉት የሚለውን በዛሬ ዩቲዩብ ቪዲዮአችን እንመለከታለን ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁን ቆዩ። ይህ ቪዲዮ ስታዩ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የዚህን ቻናል ግሮዝ እንድታበረታቱ እንድታሳድጉልኝ በዚህ ቪዲዮ ልጠይቃችሁ ላሳስባችሁ እወዳለሁ። እንዲሁም ደግሞ ይህን ቪዲዮ ማየት አለበት ለምትሉ ጓደኛችሁ ሁሉ ሼር አድርጉለት። ደፍነትሊ ይጠቀማል ብዬ አስባለሁ። ስፔሲፊክሊ ደግሞ አስፓይሪንግ ነርስ ከሆነ ወይም ደግሞ ነርስ ከሆነች ይህ ቪዲዮ ደፍነትሊ ይጠቅማል። ሼር አድርጉላቸው። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። መልካም ጊዜ ይሁንላችሁ። ስለዚህ ኤኒክሌክስ ፈተና ምንድን ነው? እርግጠኛ ነኝ በእያንዳንዳችን ዘንድ ኤኒክሌክስ ሲባል ብዙ ጊዜ ሰምተናል። ኤኒክሌክስ ምንድን ነው? ኤኒክሌክስ ማለት ናሽናል ካውንስል ኦፍ ላይሰንሰር ኤግዛም በመባል ይታወቃል። ይሄ ፈተና በአሜሪካን ሀገር ሬጅስተር ነርስ ለመሆን እና አሰ ነርስ ለመስራት የሚጠቅም ላይሰንሰር ኤግዛሚኔሽን ነው። ይህንን ፈተና ለመውሰድ እንግዲህ ከማንኛውም ሀገር ፈተናውን ማለፍ ከዛ ደግሞ አሜሪካን ሀገር ትራቭል አድርጎ ለመስራት ሬዲ የሆነ ሰው ሁሉ ፈተናውን መውሰድና እዛ ሀገር ሄዶ የመስራትን ኦፖርቹኒቲ ማግኘት ይችላል ማለት ነው። ስለዚህ ነርስ ኤኒክሌክስን ፈተና ከወሰደች በኋላ ምን ኤክስፔክት ታደርጋለች? በዚህ ቪዲዮ በዛው ላስቃኛችሁ ፈልጋለሁ ማለት ነው። ግን ማወቅ ያለባችሁ ነገር ሁለት አይነት ኤኒክሌክስ ፈተናዎች አሉ። አንደኛው ሬጅስተር ነርስ ለመሆን የምትፈተኑት ፈተና ሲሆን፣ ሁለተኛው ደግሞ ፕራክቲካል ነርስ ለመሆን የምትፈተኑት ፈተና ነው ማለት ነው። ስለዚህ ይህንን ፈተና ስትፈተኑ እንግዲህ የሁለቱም ዲፈረንስ በደንብ አንደርስታንድ ማድረግ አለባችሁ ብዬ አስባለሁ። ስለዚህ የነዚህ ልዩነቶች ማወቅ ከፈለጋችሁ እና ኪሪየስ ከሆናችሁ ኮመንት ሴክሽን ላይ ያሳውቁኝ። አውሌች ነው ጋይስ። ወደ ዲቴይል ገብቼ በደንብ ስለነዚህ ሁለቱ ዲፈረንሶች አሳያችኋለሁ ማለት ነው። ከዛ ባለፈ ግን ሁለት በጣም ኢምፖርታንት የሆኑ ስለ ኤኒክሌክስ ማወቅ ያለባችሁ ነገሮች አሉ። አንደኛው ኤኒክሌክስ ፈተና በሀገር አቀፍ ደረጃ የሚሰጥ ፈተና ሳይሆን እያንዳንዱ ስቴቶች እንደምናውቀው 50 ስቴቶች አካባቢ አሜሪካን ሀገር አሉ። እያንዳንዱ ስቴቶች የራሳቸው የሆነ ቦርድ ኦፍ ነርሲንግ አላቸው። በዛ ውስጥ አልፈው በራሳቸው የፈተና አዘገጃጀት በራሳቸው ነርሲንግ አንደርስታንዲንግ እንግዲህ ፈተናው እንዲወጣና እያንዳንዱ ስቴት የራሳቸው የሆነ ሪኳየርመንቶች ይዘው ይመጣሉ ማለት ነው። ስለዚህ ስቴት ስትመርጡ ግዴታ ይህንን ነገር ኮንሲደር ማድረግ አለባችሁ ማለት ነው። ሁለተኛው ነገር ፈተናው አዳፕቲቭ ሲስተም የሚባል ነገር አለው። ማለትም ፈተናው ክብደቱን ቅለቱን የሚወሰነው እናንተ በመለሳችኋቸው ጥያቄዎች ወይም ደግሞ ጥያቄውን አንደርስታንድ ባረጋችሁበት ልክ ጥያቄዎቹ እየከበዱም እየቀለሉም እንዲሄዱ ያደርጋል ማለት ነው። ስለዚህ ኤኒክሌክስ ባጭሩ ይህን ይመስላል። ስቴፖቹ ምን ይመስላሉ? እስኪ አብረን እናያቸው። አብራችሁ ይቆዩ። የመጀመሪያው ስቴፕ ኢትዮጵያ ውስጥ ቫሊድ ከሆነ ዩኒቨርሲቲ ወይም ደግሞ አክሬዲትድ ካለው ወይም ደግሞ በከፍተኛ ትምህርት ተቋም አክሬዲት ከሚያደርገው ተቋም አክሬዲሽን ያለው የነርሲንግ ስኩል መመረቃችሁ አንደኛው ነገር ነው። ተመርቃችሁ ዲግሪ በእጃችሁ ሆልድ ማድረግ መቻል አለባችሁ። ሁለተኛው ደግሞ ላይሰንስ ሊኖራችሁ ይገባል። ላይሰንስ ከሚሰጥ የጤና ጥበቃ ተቋም ሄዳችሁ ላይሰንሳችሁን በእጃችሁ መያዝ ይኖርባችኋል ማለት ነው። ስለዚህ የመጀመሪያው ስቴፕ እነዚህ ነገሮች ናቸው ማለት ነው። ሁለተኛው ስቴፕ የሚሆነው አሜሪካን ሀገር ሄዳችሁ የት ስቴት ላይ ነው መስራት የምታስቡት የሚለውን ነገር መወሰን መቻል አለባችሁ የመጀመሪያውን ስቴፕ ካለፋችሁ በኋላ ማለት ነው። ስለዚህ ስቴት ቦርድ ኦፍ ነርሲንግ የሚባል ተቋም አለ። ቅድም እንዳልኳቸው ኤኒክሌክስ ፈተና በሀገር ደረጃ ሳይሆን ስቴት ዋይዝ ወይም ደግሞ በእያንዳንዱ ስቴቶች ልክ የራሳቸው የሆነ መመዘኛ አውጥተው በራሳቸው ቦርድ ኦፍ ነርሲንግ ሲስተም ውስጥ እንድታልፉና ያንን ነገር እንድትፈተኑ በዛ ሲስተም ውስጥ እንድታልፉ ይደረጋል ማለት ነው። ስለዚህ በጣም ብዙ ስቴቶች አሉ። ቅድም እንዳልኳቸው 50 ስቴቶች አሉ። በእነዚህ 50 ስቴት ውስጥ እንግዲህ የራሳቸው የሆነ መመዘኛ አለ። ቅድም እንዳልኳቸው ኒውዮርክ፣ ቴክሳስ የተለያዩ እንደነዚህ አይነት ስቴቶችን ያነሱ በዛ ውስጥ የራሳቸው መመዘኛ እንድትፈተኑ ያደርጓቸዋል ማለት ነው። ስለዚህ የትኛው ነው ለእኔ የሚሆነኝ የሚለውን ነገር ዲቴይል የሆነ ሪሰርች ሰርታችሁ ያንን መምረጥ ይኖርባችኋል ማለት ነው። ሶስተኛው የሚሆነው ያገኛችሁትን ወይም ደግሞ ሱት ያደረጋችሁን ስቴት ከመረጣችሁ በኋላ ፔፐራችሁን ይዛችሁ ወይም ዲግሪያችሁን ትይዙና ኢቫሉዌት ወደ ማስደረግ ፕሮሰስ ትሄዳላችሁ ማለት ነው። ሁለት አይነት ፕሮሰስ የማድረጊያ መንገዶች አሉ። አንደኛው
CGFNS የሚባለው ወይም ደግሞ የኮሚሽን ኦፍ ግራጁዌት ኦፍ ፎሬን ነርሲንግ ስኩል በመባል የሚታወቀው በዛ ውስጥ አክሬዲት ከተደረገ ዩኒቨርሲቲ የተሰጣችሁን ዲግሪ ይዛችሁ ሄዳችሁ ፈተናውን ውጤታችሁን ኢቫሉዌት ታደርጋላችሁ ማለት ነው። ሁለተኛው ደግሞ ኤዱኬሽን ሪከርድስ ኢቫሉዌሽን ሰርቪስ ወይም ERES በመባል የሚታወቀው ነው። ይሄ ደግሞ ሌላኛው ሲስተማቸው ነው። ሶ ሁለት አይነት ኤዱኬሽናችሁ ቬሪፋይ የምታስደርጉበት ሁለት መንገድ ይኖራል ማለት ነው። ሶ ቅድም እንዳልኳችሁ ኮሚሽን ኦፍ ግራጁዌት ኦፍ ፎሬን ነርሲንግ ስኩል ወይም ደግሞ የኤዱኬሽን ሪከርድስ ኢቫሉዌሽን ሰርቪስ በመባል ወደሚታወቅ ቦታ ሄዳችሁ እንግዲህ ቬሪፋይ ማስደረግ ይኖርባችኋል ማለት ነው። አራተኛው ስቴፕ የሚሆነው ፕሮፊሸንሲ ቴስትን መሞከር ነው። ፕሮፊሸንሲ ቴስት ማለት ቶፍል ሊሆን ይችላል፣ IELTS ሊሆን ይችላል። ያንን ተፈትናችሁ ፈተናውን IELTS ከሆነ ከ7.0 በላይ በሁሉም ባንድ ወይም ደግሞ ኮሙሌቲቭ ውጤታችሁ ከ7.0 በላይ ባንዱ መሆን መቻል አለበት ማለት ነው። ቶፍል ካልን ደግሞ ቶፍል ከ80 በላይ ልታመጡ ይገባል ማለት ነው። ሶ አምስተኛው ስቴፕ የሚሆነው ለኤንክሌክስ ፈተና አፕላይ ማድረግ መጀመር። ሶ ቅድም እንዳልኳችሁ ይሄ የኤንክሌክስ ፈተና አውቶራይዜሽን ወይም አውቶራይዜሽን ፎር ቴስት የሚባለው ውጤታችሁ ይወሰድና ውጤታችሁ ከታየ በኋላና ቬሪፋይ ከተደረገ በኋላ ውጤታችሁ ይላካል። ከዛ በኋላ $200 ከፍላችሁ ለቴስት ለመቀመጥ ራሳችሁን ማዘጋጀት ትጀምራላችሁ ማለት ነው። ሶ ይሄ ወዴት ይወስደናል? ወደ ስድስተኛው ስቴፕ ይወስደናል ማለት ነው። ስድስተኛው ስቴፕን እንመልከት። ስድስተኛው ስቴፕ ላይ ፈተናችሁ አውቶራይዜሽን ፎር ቴስትን ካለፈ በኋላ ክሬዴንሻላችሁ በደንብ ከታየና ቬሪፋይ ከተደረገ በኋላ ስድስተኛው ስቴፕ የሚሆነው ራሳችሁን ለፈተና ማዘጋጀት ነው ማለት ነው። ሶ የት ነው ፈተናውን የምትወስዱት? ለኛ የሚቀርቡን ብዙ ቦታዎች አሉ። ለምሳሌ ዱባይ ሄዳችሁ መፈተን ትችላላችሁ። ሳውዝ አፍሪካ፣ ኢንዲያ፣ ዩናይትድ ኪንግደም እና ዩናይትድ ስቴትስ፣ እነዚህ 5 ሀገሮች ለጊዜው አክሬዲትድ ሆነው ፈተናውን ፕሮቫይድ ሊያደርጉ እንግዲህ ራሳቸውን ያዘጋጁ ሀገሮች ናቸው። እነዚህ ሀገር ላይ የሚቀርባችሁ ቦታ ኮምፎርታብል ሊሆናችሁበት ቦታ ሄዳችሁ ፈተናውን እንድትወስዱ ይደረጋል ማለት ነው። ሶ ፈተናውን እነዚህ ሀገሮች ላይ ሄዳችሁ በምትወስዱበት ጊዜ ቅድም መጀመሪያ ሜንሽን እንዳደረግኩላችሁ እነዚህ ፈተናዎች የሚወሰኑት በራሳችሁ ብቃት ነው። ስለዚህ አዳፕቲቭ ሲስተም ይባላል። ሶ ፈተናውን የሚያከብደውም የሚያቀለውም የእናንተ ዝግጁነት ለፈተናው የምትሰጡት ምላሽ ይሆናል ማለት ነው። ስለዚህ በዚህ መሰረት ራሳችሁን በዚህ መልኩ ታዘጋጃላችሁ ማለት ነው። ሶ ይሄኛው ስድስተኛው ስቴፕ ነው ማለት ነው። ሶ ሰባተኛው ስቴፕ የሚሆነው ስራ መፈለግና ቪዛ ፕሮሰሳችሁን መጀመር ማለት ነው። ስለዚህ እነዚህ ሀገሮች ላይ ሄዳችሁ ፈተናችሁን ከወሰዳችሁ በኋላ ወደ ሀገራችሁ ተመልሳችሁ መጣችሁ ከዛ በኋላ ወደ ቪዛ ፕሮሰሳችሁ ነው የምትገቡት ማለት ነው። ቪዛ ፕሮሰሳችሁን ጨርሳችሁ ከዛ በኋላ ደግሞ ቅድም መጀመሪያ ላይ እንደጠቀስኩላችሁ በእያንዳንዱ ስቴት እንግዲህ የራሳቸው የሆነ አክሬዲትድ የሆነ የራሳቸው ሲስተም አላቸው ብያቸዋለሁ። እናንተ የመረጣችሁት ስቴት ላይ ሆስፒታሎች ስራ ማፈላለግ ጀምራላችሁ ማለት ነው። ይህንን ስራ እንግዲህ በራሳችሁ ፈልጋችሁ ካገኛችሁ በኋላ ስምንተኛው ስቴፕ የሚሆነው እንግዲህ ወደዛ ሀገር ወይም ደግሞ ወደ አሜሪካን ሀገር ሙቭ አድርጋችሁ ስራችሁን መጀመር ይሆናል ማለት ነው። ስለዚህ the last step የሚሆነው እዚህ ሀገር ዘመዶቻችሁን ጓደኞቻችሁን ቻው ብላችሁ ሄዳችሁ ያው ሁላችንም እናት ሀገር አሜሪካን አይደለም እንላት ወደ እናት ሀገር አሜሪካ ሄዳችሁ እንግዲህ ስራችሁን መጀመርና በዛ ሀገር እንግዲህ as a nurse as a registered nurse ሊሆን ይችላል ወይም ደግሞ as a practical nurse መስራት የምትችሉበት ኦፖርቹኒቲዎች አሉ ማለት ነው። by the way ይሄንን ሁሉ ፕሮሰስ የሚፈጽሙ በጣም ብዙ ላይክ ተቋማቶች አሉ እዚህ እኛ ሀገር ይሄንን ፕሮሰስ በአጭር ጊዜ መጨረስ እንድትችሉ የሚያደርጉ ሰዎች አሉ። ብዙ አድቫይስ አላረጋችሁም በራሳችሁ ማድረግ የምትችሏቸው ነገሮች ናቸው አብዛኞቹ ሙሉ ለሙሉ ራሳችሁ በራሳችሁ ማድረግ የምትችሉት ነገር ነው። ስለዚህ ራሳችሁ እንድትሞክሩና በራሳችሁ ይሄንን ስቴፕ እንድትሄዱ በዚሁ ላሳስባችሁ እወዳለሁ። አጠቃላይ ይሄ የአክሬዲቴሽን ፕሮሰስ ላይሰንሲንግ ፕሮሰስ አሜሪካን ሀገር ሄዳችሁ ሬጂስተር ነርስ ለመሆን የሚፈጀው ጊዜ ከ6 ወር እስከ 1 ዓመት ከ6 ወር አካባቢ ይፈጃል ማለት ነው። ስለዚህ ይሄን ያክል ጊዜ ፔሸንት ሆናችሁ ራሳችሁን በደንብ ያዘጋጃችሁ እንግዲህ ወደፊት እንድትጓዙ በዚህ ቪዲዮ ላሳስባችሁ እወዳለሁ ማለት ነው። ብዙዎቻችሁ ዘንድ ሊነሱ የሚችሉ ኮመን ኩዌስችኖችን ላንሳና ለነዚህ ጥያቄዎች መልስ ለመስጠት ያክል ቅድም እንዳልኳችሁ አብዛኛው የኤንክሌክስ ፈተና የሚፈጀው ከ6 ወር እስከ 1 ዓመት ያክል ጊዜ ነው። ኤንክሌክስ ፈተና ምን ያክል ከባድ ነው ብላችሁ ካነሳችሁት እዚህ ምድር ላይ ከባድ ያልሆነ ነገር የለም። ካነበባችሁ ከተዘጋጃችሁ በደንብ ማለፍ ትችላላችሁ። የተለያዩ ሪሶርሶች መጠቀም ትችላላችሁ።
እንደነ ካፕላን ያሉ ሪሶርሶች እና እነዚህ አሁን መዘረዝርላችሁ ሪሶርሶች ተጠቅማችሁ እንግዲህ ራሳችሁን ሬዲ ማድረግ ትችላላችሁ ማለት ነው። ሌላው በጣም ኮመን ጥያቄ ይሆናል ብዬ የማስበው ኤክስፒሪየንስ ነው። ኤክስፒሪየንስ አንዳንድ ቦታዎች ላይ እንግዲህ ኤክስፒሪየንስ ሊጠይቋችሁ ይችላሉ፣ የስራ ልምድ ማለት ነው። አንዳንድ ቦታዎች ደግሞ በ0 ዓመት ልምድ ቀጥታ ነርሲንግ ጨርሳችሁ እንደወጣችሁ አፕሊኬሽናችሁን ጀምራችሁ እንግዲህ ያለምንም የስራ ልምድ ሬጅስተር ነርስ መሆን ይቻላል ማለት ነው። ሌላው ኤንክሌክስ ነርሲንግ አልፎ የሄደ ሰው ደሞዙ ምን ያክል ይሆናል፣ ሬጅስተር ነርስ ብትሆኑ በዛ ሀገር ስኬል መሰረት ምን ያክል ሊከፈላችሁ ይችላል ነው። ኤስቲሜት ለማድረግ ያክል ከ50,000 እስከ 100,000 ዶላር አካባቢ በአመት አርን ልታደርጉ ትችላላችሁ ማለት ነው። ሶ በዛሬው ቪዲዮአችን ኤንክሌክስ ፈተና ተፈትናችሁ አሜሪካን ሀገር ሄዳችሁ እንዴት ሬጅስተር ነርስ መሆን እንደምትችሉ አየን ማለት ነው። ይሄ ጥያቄ ካላችሁ ወይም ኮሜንት ካላችሁ ወይም ደግሞ ይሄ ነገር ይሰራልን ይብራራልን የምትሉት ነገር ካለ ኮሜንት ሴክሽን ላይ አሳውቁ። በተረፈ ግን በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁን እስከዚህ ድረስ ስለቆያችሁ እያመሰገንኩ በቀጣይ ቪዲዮ እንገናኝ እላለሁ። ባይ